አቶ ግርማ በጣም መጥፎ ስሜት ውስጥ ገባ። ምክንያቱም ደብዳቤ ተጽፎለት እዛ ክፍል ውስጥ ወይንም ደግሞ ቢሮ ውስጥ አግኝቶ ነበር ማለት ነው። ይህንንም ያደረገው ልጁ ነው። ይሄኛው ልጅ አዲስ ስራ የገባው ልጅ መስሎት ሂዶ ነበር ያነቀው ማለት ነው። ጽናት በመጨረሻ ላይ ይሄ ልጅና ወይዘሮ ሮማን ተገናኝተው እሷም ወደዛ ስትሄድ እሱም ወደዚህ ሲሄድ መሀል ላይ አግኝታ ነበረ። ግን ደግሞ በጣም የተጠራጠረችው ነገር አለ። ሁለቱንም እያወሩ ብታያቸው በጣም ነው ደስ የሚለኝ። ምክንያቱም ወይዘሮ ሮማን ይሄን ነገር እያደረገች እንደሆነና እዛ ቢሮ ውስጥ ያመጣችው እሷ እንደሆነች ብታቅ ጽናት በጣም ደስ ይለኛል። ምክንያቱም ከዚህ በኋላ በሚመጣው ነገር ላይ በደንብ ትጠነቀቃለች ብዬ አስባለሁ ከአባቷ ጋር። ምክንያቱም በጣም ብዙ መጥፎ ነገሮችን አሳልፈዋል። አሁን ሌላ ከባድ ነገር ግን መቋቋም አይችሉም ማለት ነው። በጣም ሰልችቷቸዋል። እና ልጁም ደግሞ ምንድነው የተፈጠረው ምንድነው ብሎ ነበር የጠየቀው። ግን ደግሞ ደብዳቤውን የጻፈለት ራሱ ልጁ ነው። ደብዳቤውን ጽፎ ክፍል ውስጥ ያስቀመጠው ወይም ደግሞ ቢሮ ውስጥ ያስቀመጠው እሱ ነው ማለት ነው። ጽናት እንግዲህ እዚህ ጋር እንደምታዩት አይታቸዋለች። ወይዘሮ ሮማን ወደዛ ስትሄድና ልጁም ወደዛ ሲሄድ አይታለች ማለት ነው። የተጠራጠረችው ነገር አለ። ሰላም ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦች። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ሁሉ ነባሮች እንኳን በሰላም መጣችሁ ብያለሁ። የተወዳጁ የጽናት ድራማ ዛሬ ይለቀቃል ብያችሁ ነበረ። ዛሬ ተለቋል። በጣም ደስ ብሎኛል ስለተለቀቀ ማለት ነው ቤተሰቦቼ። ኦ ማይ ጋድ እና ዛሬ በጣም ድብልቅልቅ ያሉ ነገሮች ነበሩ ማለት ነው። እንግዲህ ወንድምና ወንድም ተቀምጠውም እያወሩ ነበረ። ሰውን እንዲቀርብ ልጁ ከሰው ጋር እንዲቀርብ ከማንም ሰው ጋር ጓደኛ ፍቅረኛ እያለ እንዲይዝ አይፈልግም ማለት ነው። ምክንያቱም በጣም ብዙ ነገሮች መጥፎ ነገር ስላሳለፉ ያ መጥፎ ነገር አሁን ላይ አይምሯቸው ላይ የፈጠረባቸው ነገር አለ። በተለይ ደግሞ ትልቅ ወንድምየው ማለት ነው እንግዲህ የነጽናት ቢሮ ውስጥ እየሰራ ያለው ልጅ በጭራሽ አሁን ላይ ወንድሙ ከሰዎች ጋር እንዲገናኝ አይፈልግም። ወንድሙ አሁን ላይ ከናሆም ጋር ጓደኛ ነው፣ ከባቢ ጋር ጓደኛ ነው። በጭራሽ ጓደኛ አያስፈልግም። ከዚህ በኋላ ከናሆምና ከኛ መምረጥ አለብህ ብሎታል ማለት ነው። ምክንያቱም ሰው ጋር እንዲገናኝ አይፈልግም። ይሄንን ምንድነው ሰው ይጎዳዋል፣ እኛ ያሳለፍነው መከራ እሱ እንዲያሳልፍ አይፈልግም ብሎ ነው የሚያስበው። ግን ደግሞ ይሄ ነገር በጭራሽ ትክክል ነው ብዬ አላስብም ቤተሰቦች ማለት ነው። ለሱ በጣም ትልቅ ተጽዕኖ ፈጥሮበታል። እናታቸውም ደግሞ እንግዲህ እንደምታዩት በጣም ታማለች። ግን ደግሞ በጣም ጠንካራና ንጹህ ልብ ያላት እናት ናት ያለቻቸው። የአቶ ግርማን ፎቶ ይዛ ታለቅሳለች። አቶ ግርማን ምን ጊዜም ታስታውሰዋለች። ምክንያቱም የልጇ አባት ነው። የልጅነት ወይንም የወጣትነት ባሏ ወይንም ፍቅረኛዋ ነው ብለን እናስባለን። ወይንም በፍቅር ላይ ያሉ ይሄ ነገር ይፈጠር ያልተግባቡበት ነገር ምን እንደሆነ ባናቅም ማለት ነው የጽናትን እናት ሳያገባ በፊት ይሆናል ይሄን ነገር ያደረገው ማለት ነው። ወይንም ደግሞ የጽናትን እናት አግብቶ እያለ ነው አቶ ግርማ ይሄን ነገር ያደረገው። በጣም ብዙ ጥያቄዎች ተፈጥሮብኛል ማለት ነውና እናንተስ እስኪ የምትገምቱትን ግምት ኮሜንት አስቀምጡልኝ። ስለተለቀቀና ስላየሁት በጣም ደስ ብሎኛል። ወይዘሮ ሮማን አሁንም ቢሆን ከራሄል ጋር እየተደዋወለች ሁሉ ነገር እነግርሻለሁ፣ የሚፈጠረው ነገር እነግርሻለሁ፣ አሳውቅሻለሁ ስትላት ሂደሽ እናታቸውን እቤት ሂደሽ እያቸው ነበር ያለቻት። እናቲቱን በጣም አበሳጭታት ድህነት እንደዚህ ነው እንዴ? ምን ነው ያመልክሽ ያውበትሽ ጠፋ እያለች ጭራሽ እንደውም እንድትሞት እንድትታመም ነው እያደረገቻት ያለችውና ወይዘሮ ሮማንን በነገራችን ላይ በቃ ሴትዮዋ ራሱ ወይዘሮ ሮማንን ስታያት በጣም ነበር የተበሳጨችው። ምን ፈልገሽ መጣሽ? ለምንድን ነው የምታሰቃየኝ? ውጪ ከዚህ ነበር ያለቻትና ምክንያቱም ይሄ ሁሉ ነገር እየተፈጠረ ያለው አባትና ልጅ እንዲገናኙ ያደረጉት ራሄልና ወይዘሮ ሮማን ናት ማለት ነውና ይሄን ሁሉ ነገር የሚያደርጉት ጽናትንና አባቷን ለመጉዳት ነው። ወይዘሮ ሮማን አቶ ግርማን ትወደዋለች። በፊት ትዝታን ሳያገባ በፊት የጽናት እናት እንደሞተች ወዲያውኑ ወይዘሮ ሮማን ራሷ እንድታገባው ነው ነበር የምትፈልገው። ግን ደግሞ አቶ ግርማ እሷን ትቷት ትሆነኛለችን ብሎ ስላላሰበ ሄዶ ትዝታ ነበር ያገባው። ትዝታም እንግዲህ የህይወቱ ምስቅልቅል የመሆኑ ወይንም የህይወቱ እንደዚህ መመሰቃቀል በሽታ ላይ በመውደቁ ንብረቱን ሁሉ ያጣው በትዝታ ምክንያት ነው። ትዝታን ትቶ እሷን አግብቷ ቢሆን እንደውም ይሻል ነበር ብዬ አስባለሁ። ግን በጣም ክፉ ሴት ናት። እሷም ከትዝታ በምንም አትሻሻል። ምክንያቱም ገንዘብና ገንዘብ ብቻ ነው የምትፈልገውና በጣም የምትገርም ሰው ናት። ጽናትዬና ናሆምዬም እንግዲህ በፍቅር ቅውጥ ብለዋል፣ በፍቅር እብድ ብለዋል ማለት ነው። በፍቅራቸው እንደዚህ ስለሆነ ደስተኛ ስለሆነች ጽናትዬ በጣም ነው ደስ ያለኝ እኔ ማለት ነው።